መሶብ አንድ ማዕከል በዘመነ ፈንገት እኔም አንቺም እሱ ጀመርን ማገልገል በጋራና በግል ከየአቅጣጫው ሁሉ ሲሰባሰብ እንደ ፍላጎቱ ደርሶ እንዲቋደስ ከአዲስ መሶብ ቀልጣፋ አገልግሎት በሚስብ ፈገግታ እርሶን ለማገልገል ነው ቀንም ይሁን ማታ እርሶን ለማገልገል ነው ቀንም ይሁን ማታ በአግባቡ አቀናጅቶ ሰብስቦ አደራጅቶ ለአገልጋይ ተገልጋይ በፍጥነት አግባብቶ ዘመኑን በዋጀ ዲጂታል መዋቅር የመበልጸግ ውጥን ይጓዛል እስከ ዳር ሙስናን አጋላጭ ብልሹ አሰራሮች በዲጂታል ዘመን ሊሆኑ ተረቶች በአንድ ማዕከል ቋት በመሶብ ሰብስበን መተኪያ የከተማችን ከፍተኛ የስራ ኃላፊዎች፣ የአዲስ ከተማ ነዋሪዎች እንኳን ደስ ያላችሁ። ይሄ በመሰረታዊነት ብዙ እንግልታችሁን የሚቀንስ ውጣ ውረዳችሁን የሚያስቀር በክብር አገልግሎትን ከመንግስት የማግኘት መብታችሁን የሚያስጠብቅ እንደ መርካቶ እንደ አዲስ ከተማ አካባቢ ደግሞ ሁል ጊዜ በንግድ በተለያዩ የስራ እንቅስቃሴዎች ሩጫ ውስጥ ላለ ማህበረሰብ እጅግ በጣም ትልቅ ብስራት ነው። በብዙ መንገድ ገንዘባችሁን እንድትቆጥቡ፣ ጊዜያችሁን እንድትቆጥቡ፣ ሌሎች ልማቶች ማዋል እንድትችሉ፣ ፈጣን አገልግሎት ደግሞ እንድታገኙ ሊያደርግ የሚችል የአገልግሎት ምዕራፍ ተከፍቷል ማለት ነው። በብዛት አዲስ አበባ በርካታ ስራዎችን የሰራች ሲሆን ከነኚህም ውስጥ በተለይ በመሰረተ ልማት እንደምታውቁት ፕሮጀክቶችን ፈጥኖ ጀምሮ በመጨረስ በኩል እጅግ በጣም አዳዲስ መሰረቶች የተጣሉበት አዳዲስ ታሪኮች የተጻፉበት ነው። ከተማችንን በመለወጥ ለነዋሪዎች ምቹ፣ ለጎብኚዎች ሳቢ፣ ሁሉም ቤቴ ብሎ እንደ ልብ የሚኖርባት ሰላማዊት ከተማ በማድረግ በኩል ረጅም ሽግግሮችን መሻገር ችለናል። ውጤቶችንም ማግኘት ችለናል። በአገልግሎት በኩልም ያደረግናቸው ሪፎርሞች ለውጥ ለማምጣት ያደረግናቸው ጥረቶች እና ሂደቶች ቀላል አልነበሩም። ሆኖም የህዝባችንን ጥማት ለማርካት እንግልቱን ለመቀነስ አገልግሎት ላይ በማማለጃ በጉቦ በተለያየ መንገድ የሚቸገረውን ማህበረሰብ ለመድረስ የምናደርጋቸው ጥረቶች ወጥ የሆነና ስር ነቀል የሆነ ለውጥ አላመጡልንም። በጥረታችን ልክ ውጤት አላገኘንበትም። የመሶብ ዲጂታል አገልግሎት ግን ስር ነቀል ለውጥ ነው ይዞ የመጣው። የዚህ ስር ነቀል ለውጥ ዋናው መሰረት ደግሞ መጋቢት 24 2010 የተመዘገበው የለውጥ መሰረት ነው። ዛሬ 8ኛው ዓመት ዋዜማ ላይ ነው የምንገኘው። ለዚህ እናንተ ጋር ዲጂታል አገልግሎት ተገልጋዮችን በክብር ተገልጋዮችን እንዲህ አይነት ጽድት ባለ ቦታ ጽድት ባለ አገልግሎት በጸዳ እጅና አእምሮ እናገልግል የሚለው የለውጥ መሰረት የተጣለበት ጊዜ ነውና እንኳን አደረሳችሁ እንኳን አደረሰን ማለት እወዳለሁ። ይሄ በመጋቢት 24 በጋራ ተረባርበን በሀገራችን ለውጥ ያስፈልጋል። ሁል ጊዜ የተለወጡትን ሀገራት እያደነቅን መኖር ሰልችቶናል። እኛም እጃለን፣ እግራለን፣ አእምሮአለን፣ መስራት እንችላለን፣ መለወጥ እንችላለን። ልጆቻችን እንዳለፈው ትውልድ የሌላውን የሚመኙ በራሳቸው የሚሸማቀቁ ሳይሆን በራሳቸው የሚኮሩ በአገራቸው የሚኮሩ የትውልድ ቅብብሎሽ የሆነ ታላላቅ ታሪኮችን እንገነባለን እንችላለን ብለን በጋራ ቆርጠን መሰረት የጣልንበት ትልቁ ለውጥ እዛ ነው የጀመረው። ትልቁ ለውጥ መጋቢት 24 2010 የጀመረ ነው። ዛሬ ፍሬውን
ማህበረሰባችን ጋር እያደረስን ነው። አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። በስም ብቻ አበባ እየተባለች አዲስ እየተባለች በስም ብቻ አትጠራም። በመልኳም በተግባሯም ውብ አበባ ትሆናለች የሚለው ቃል የተገባው የዛሬ 8 ዓመት መጋቢት 24 ነው። ስለዚህ መጋቢት 24 የለውጣችን መሰረት ነው። የለውጥ ጮራ የፈነጠቀበት ማለት ነው። ያንን ይዘን አንድም ቀን ሳንተኛ በውጣ ውረዶች ባጋጠሙን ፈተናዎች ሸብረክ ሳንል ጠንክረን ጸንተን ህዝባችንን አስተባብረን በሁሉም በኩል ለህዝብ ተጠቃሚነት የምንሰራው ስራ የተሟላ እንዲሆን ለማድረግ እየጣርን ውጤቶች እየተገኙ ነው። እንግዲህ በፕሮጀክቶች ብቻ ማለት አቁመዋል ማለት ነው። ልክ በፕሮጀክት በፍጥነት እንዳመጣችሁት ለውጥ በአገልግሎት ለውጥ አምጡ የሚለው የህዝባችን ጥያቄ ጭምር የተመለሰበት ነው። ይሄ ዲጂታል አገልግሎት እንግልትን ይቀንሳል ስንል ሰዓት በጣም ትልቅ ትርጉም አለው። ሀብት ነው። ጉልበት ሀብት ነው። ጊዜ ሀብት ነው። ሞራል በመመላለስ ምክንያት የሚደርሰው የሞራል ውድቀት ጭምር በጣም ወደ ልማት መቀየር ያለበት ህዝባችን ሁሌ እየተነቃቃ ስራውን ማከናወን ያለበትን ትልቅ ሀብት እናተርፋለን ማለት ነው። ስለዚህ ወደ መሶብ አንድ ማዕከል አገልግሎት ስትመጡ ኮምፒውተር ብትችሉ ባትችሉ ስለ ቴክኖሎጂ እውቀት ቢኖራችሁ ባይኖራችሁ ሁሉም እኩል የሚገለገልበት ነው። ሁሉም እኩል የሚገለገልበት እጅግ በጣም አጭር ደቂቃ ብቻ የሚፈጅ እናንተ ለአገልግሎት የሚያስፈልገውን መስፈርት እስካሟላችሁ ድረስ ማንገላታት የሚፈልግም እድል የሌለው በሩ የተዘጋበት በጉቦ በተለያየ መንገድ የሚባልበት ሁኔታ የተዘጋበት ነው። በርካታ አገልግሎቶች ናቸው አሁን ወደ መሶብ ዲጂታል አንድ ማዕከል አገልግሎት የገቡት። የቀሩትም ቀላል አይደሉም። 50 እጅ ያክል ይሆናሉ። እነሱም በፍጥነት እንዲገቡ እየሰራን ያለ ነው። ባስገባ ነው ብቻ እየረካን ሳይሆን የቀሩትንም ጭምር በፍጥነት ወደዚህ አገልግሎት ማዕከል ለማስገባት ያለምንም እንቅልፍ ያለምንም መድከምና መስነፍ እየሰራን ያለ ነው። ይሄ ዋናው መሰረታዊው ከተሰራ የተቀሩትን ማስገባት ደግሞ ቀላሉ ስራ ነው። ስለዚህ እናንተን ለማገልገል ሁሌ በቅንነት በታማኝነት በትጋት በመሰጠት እየሰራን ነው። ይሄ ደግሞ የማያቋርጥ ወረት የሌለበት ቀጣይነት ያለው ስራ ነው። አንዱን ሰራን ብለን ረክተን ደስ ብሎን እሱ ላይ አጨብጭበን የምንቆም ሳይሆን እንደገና አዳዲስ ለውጦችን እንዴት እናስመዝግብ፣ ለውጣችንን እንዴት ፈጣን እናርገው፣ ለውጣችንን እንዴት ሁሉም ማህበረሰብ ጋር ተደራሽ እናርገው፣ እኩልነት፣ ፍትሃዊነት የሚሉትን ከንግግር ባለፈ በተጨባጭ የህዝባችን ህይወት ጋር እንዲደርስ በዛም ደግሞ ሁሉም ተጠቃሚ መሆን እንዲችል ዋና መስፈርታችን አድርገን እየሰራን ያለ ነው። አገልግሎቱን ስትጠቀሙበት ምን ያክል ለእናንተ አስፈላጊና ወሳኝ እንደሆነ ትመለከታላችሁ፣ ታዩበታላችሁ፣ ትመሰክራላችሁ። የተገለገሉት መስክረዋል፣ አስቀድመው የተከፈተላቸው ማለት ነው። ዛሬ 5ኛው ላይ ነው የምንገኘው። ከአራዳ ክፍለ ከተማ ጀምረን ከዋናው ማዕከል ቦሌ፣ ልደታ፣ ቂርቆስ እያልን ዛሬ እዚህ ደርሰናል። ዋናው የንግድ እንቅስቃሴ ሩጫ የበዛበት ክፍለ ከተማ ላይ። ነገር ግን ለከተማችን ነዋሪዎች ብቻ አይደለም የአዲስ አበባን አገልግሎት አዘመንን፣ እጅግ በጣም ፈጣን፣ ቀልጣፋ፣ ጥራት ያለው አገልግሎት አደረግ ስንል ለከተማችን ነዋሪዎች ብቻ አይደለም። አዲስ አበባ እንደምታውቁት የኢትዮጵያውያን ከተማ ብቻ አይደለችም፣ ከዛ አልፋለች። የዓለም የዲፕሎማቲክ ማዕከል ናት። የአፍሪካ ዋና ከተማ የሆነችም ከተማ ናት። ዛሬ ደግሞ በልማቶቻችን የብዙዎችን አይን ስበናል። በርካታ ቱሪስቶች በኮንፈረንስ በስብሰባ በኤግዚቢሽን እኛ ጋር ነው የሚውሉት። ሲውሉ እነኚህ ሁሉ አገልግሎት ይፈልጉብናል። ለነሱ በትክክል አገልግሎት ካልሰጠን መጠቀም የሚገባንን ያክል አንጠቀምም። ገበያችንንም በሚፈልገው ማሳደግ፣ ሰፊ የሆነ ስራ እድል መፍጠር ከዓለም ተወዳዳሪነት ግባችን አንጻር ሩጫችንን ፈጣን አናደርገውም ማለት ነው። በዛ ልክ እንዲሆን ለነሱም ጭምር ፈጣን አገልግሎት መስጠት የሚያስችል የበለጠ የንግድ ስራን የሚያሳልጥ ኮንፈረንስን፣ ቱሪዝምን
በዘርፉ በተለያየ መንገድ ለአገልግሎት የሚመጡትን ሁሉ የበለጠ ጨምረው ደጋግመው እንዲመጡ የሚያደርግ አገልግሎት የመስጠት ጉዳይ ነውና አገልግሎታችንን ስንመዝን ከራሳችንና ከአካባቢያችን ጋር ብቻ ሳይሆን ዓለም አቀፍ የአገልግሎት ደረጃዎችን አስቀምጠን ከዛም ጋር ነው። በድጋሚ እንኳን ደስ ያላችሁ፣ ተገልገሉበት። በየጊዜው እነኚህን አገልግሎቶች በምን ያክል በተፈለገው ደረጃ ህዝቡ እየተጠቀመበት ነው ባልነው ደረጃ አገልግሎት የተሰጠበት ነው የሚባለው ክትትል ደግሞ ተጠናክሮ ነው የሚቀጥለው። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።